ከክርስቶስ መምጣት በፊት የሚከሰቱ አራት ምልክቶች። መጽሐፍ ቅዱስ የታሪክ መጽሐፍ ነው፣ ግን እንደማንኛውም በቤተ መጽሐፍ እንደምናገኘው አይነት የታሪክ መጽሐፍ አይደለም። የመጽሐፍ ቅዱስ ታሪክ ከመሬት መፈጠር ታሪክ ጀምሮ እስከ ዓለም ፍጻሜ ድረስ ያትታል። የትኛው መጽሐፍ በዓለም ሁሉ ታሪክ ይህንን በሚያክል ሁኔታና ስፋት ስለ ፍጥረት የገለጸ አንዳችም መጽሐፍ አልታተመም። ምክንያቱም ዓለም ሲፈጠር ጀምሮ ባለው ሁኔታ ምስክር ሊሆን የሚችል አንዳችም ሰው ባለመኖሩ ነው። እናም የዓለምን ጅማሮ ታሪክ ከአንዱ መጽሐፍ ቅዱስ በቀር ሊዘግብልን የቻለም የሚችልም የለም። እግዚአብሔር የተከታዮችን ፍላጎት ለማሟላት ሲል የሚሆነውን አልገለጠም፣ ከዛ ይልቅ እንዲዘጋጁ ለማድረግ እንጂ። እናም ቀኑ በደረሰ ጊዜ የሚገረሙ አይሆኑም። ብዙ ሰዎች ይጠይቃሉ፣ በእርግጥ አሁን በመጨረሻው ዘመን ላይ ነን። ነገር ግን መጽሐፍ ቅዱስ ከ2000 ዓመት ቀደም ብሎ በተጻፈው ቅዱስ ቃሉ መጨረሻው ላይ ናችሁ ይለናል። ስለዚህ የመጨረሻው ዘመን ላይ የሆነው ከ2000 ዓመታት በፊት ነው። እናም እያንዳንዱ ክርስቲያን ሁሉ ጊዜም ለኢየሱስ ክርስቶስ ዳግም መምጣት ዝግጁ ሆኖ መጠበቅ አለበት። መጽሐፍ ቅዱስ በትንቢቶች የተሞላ መጽሐፍ ነው። 735 የሚሆኑ የትንቢት ቃሎች በውስጡ አሉ። ይህም 1/4 የሚሆነውን የመጽሐፍ ቅዱስ ክፍል የሚሸፍን ነው። በዋናነትም ከመጀመሪያው እስከ መጨረሻው ትንቢታዊ ጽፎች ይገኛሉ። ከነዚህም ትንቢቶች ውስጥ 81% የሚሆነው ቃሉ እንደሚለው የተፈጸመ እውነቶች ሆነዋል። አንዳንዶችም ለመፈጸም ብዙ መቶ ዓመታት ጠብቀዋል። የቀሩትም ስለመፈጸማቸው ሊያጠራጥር የሚችል አንዳች ነገር የለም። ምክንያቱም የሆነው ሁሉ ቀድሞውኑም በቃሉ እንደተተነበየው ነውና። አብዛኞቹም ትንቢቶች ከክርስቶስ ዳግም መምጣትና ከዚያም በኋላ የሚሆነውን ነገር የሚገልጹ ናቸው። ምን ያህሎቹስ ከክርስቶስ መምጣት ቀደም ብሎ የሚሆኑ እውነቶች ይሆናሉ? እናም ክርስቶስ ከመምጣቱ በፊት እነዚህ እውነተኛ ትንቢቶች ልንመለከት ግድ ነው። ኢየሱስ ለዚህ ነው እንድናስተውልና እንድንጸልይ የነገረን። ምንድነው የምናስተውለው? ቀና ብለን ደመናው ላይ መምጣቱን እንድናይ ነው? አይደለም። ከዚህ ይልቅ በዓለም እየተደረገ ያለውን እያንዳንዱን ነገር በአጽንኦት እንድንመለከት ነው የነገረን። በተጨማሪም እርሱ በሚሰጠን ምልክት ተዘጋጅተን መኖር እንድንችል ነው። እስኪ ማቴዎስ ምዕራፍ 24 ላይ ያለውን የሐዋርያቱን ጥያቄ እንመልከት። የዳግመኛ መምጣት ምልክት ምንድነው? ምን እየተፈጠረ እንዳለ ማወቅ ካልቻልን ምን እናድርግ? ለስሙ ምስጋና ይድረሰውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጥያቄ በማያሻማና ቀጥተኛ በሆነ መልኩ ምላሽ ሰጠ። በራዕይ መጽሐፍ ላይ ሰፊና የተብራራ ሐሳብ ጨመረበት። በማቴዎስ ወንጌል ላይ ግን መምጣቱ ሲቃረብ የሚሆነውን ሁሉ ተናገረ። ሐዋርያቱም ኢየሱስ በደብረ ታቦር ተራራ ላይ ሳለ ቀርበው እንዲህ አሉት፣ እስቲ ንገረን፣ የምትለው ሁሉ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክትስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችንም ያስታሉ። ስለ ጦርነትና ጦርን የሚያስፈራ ወሬን ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ስለ ጦርነትና ጦርን የሚያስፈራ ወሬን ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። በተለያዩ ስፍራዎች ረሃብና የመሬት መንቀጥቀጥ ይሆናል። ይህ ሁሉ ግን የምጥ ሁሉ መጀመሪያ ነው። በዚያም ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። በስሜ ምክንያት በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርስ አሳልፈው ይሰጣጣሉ፣ ይጠላላሉ። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ክፋት ስለሚገንን የብዙ ሰዎች ፍቅር ይቀዘቅዛል። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ከዚያም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተነገረውን የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ የሚገኙ ወደ ተራሮች ይሽሹ። በቤቱ ጣራ ላይ የሚገኝ ማንም ሰው ዕቃውን ከቤት ለማውጣት አይውረድ። በእርሻ ቦታ የሚገኝ ማንም ሰው ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮችና ለሚያጠቡ ወዮላቸው።
እንግዲህ ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚህም በኋላ የማይከሰት ሌላ ታላቅ መከራ ይሆናል። ቀኖች ባያጥሩ ኖሮ ሥጋ ለባሽ ሁሉ ባልተረፈ ነበር። ስለተመረጡ ሲል ግን እነዚያ ቀኖች ያጥራሉ። በዚያን ጊዜ ማንም የሁላችሁ ክርስቶስ እዚህ አለ ወይም እዚያ አለ ቢላችሁ አትመኑ። በዚህ ገጽ ምንባብ ላይ ዳግም መምጣቱን 4 የተለያዩ ምክንያቶች ነገረን። እነዚህ ምክንያቶች ምን ናቸው? በዛሬው መልእክታችን ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። አንደኛ፣ አደጋዎች። እነዚህ በምሳሌ እንደተገለጸው ጦርነት፣ ድርቅ፣ የመሬት መንቀጥቀጥ። ነገር ግን እነዚህ ነገሮች ላለፉት 2000 ዓመታትም ሲከሰቱ የነበሩ ናቸው። ሆኖም በዚህ ጊዜ እጅግ ብርቱ የሆኑ አደጋዎች ይበዛሉ። ይሄም በአሁኗ ዓለማችን እያየን ያለው ነው። የጦር ወሬም፣ ድርቅ፣ የምድር መናወጥ እነዚህ ሁሉ እየሆኑ ናቸው። ወደ ፍጻሜው በተጠጋን ቁጥር መከራዎች እጅግ ይበዛሉ። እኛንም በክርስትና ውስጥ ያለውንም ሆነ ከዚያ ውጭ ያለውን የሚያታልል ነገር ይሆናል። በዚያን ጊዜ ሰዎች ከዛ አደጋ እንታደጋለን የሚሉ ብዙ ሐሰተኛ ክርስቶሶች አዳኞች ይመጣሉ። ሕዝቡንም ወደ ምድረ በዳ ይወስዱታል። ፈተናዎችና መከራዎች በብዙ ቁጥር የውሸት አዳኝ ነን የሚሉ ይበዛሉ። ነገር ግን ኢየሱስ እንደመከረን ጦርነትንም የጦርንም ወሬ በሰማችሁ ጊዜ አትጨነቁ። ምንም እንኳ እነዚህ ሁሉ ከውስጥ የሚመጡ ቢሆኑም ግን መጨረሻው አይደለም። እናም አዲስ ጦርነት፣ መከራ፣ ድርቅ፣ አደጋ በመገናኛ ብዙሃን በሰማችሁ ጊዜ አዲስ ነገር ሊወለድ መሆኑን ተገንዘቡ ይለናል ጌታ። በአጠቃላይና አጠር ስናደርገው ኢየሱስ የነገረን በእነዚህ ሁሉ ነገሮች እንዳንፈራ፣ እንዳንረበሽና እንዳንጨነቅ ነው። ከዛ ይልቅ በራሱ ስላለን ተስፋ እንድንደሰትና በጸሎት ሆነን ልንጠብቀው ያስፈልገናል። ሁለተኛው የኢየሱስ ዳግም ምጣት ምልክት ከዓለም ሳይሆን ከቤተ ክርስቲያን የሚሆን ነው። መጀመሪያ የተመለከትነው መከራ በዓለም የሚሆን ሲሆን በሁለተኛው ያለው የቤተ ክርስቲያን ምልክት ግን በውስጧ የሚሆን ነው። የመጀመሪያው ዳግም ምጽአት ምልክት አደጋ ለ3 እንደተከፈለ ሁሉ ሁለተኛው የሚሆነው የዳግም ምጽአት ምልክት የቤተ ክርስቲያን ለውጥ ለ3 ተከፍሏል። ከነዚህም የመጀመሪያው የቤተ ክርስቲያን ስደት ነው። ይህ በሁሉም የዓለም ክፍል የሚሆን ነው። ሁለተኛው ደግሞ የምዕመናን መኮብለል ሲሆን የዚህ ምክንያት በሰዎች ልብ ውስጥ እንደ በረዶ የሚቀዘቅዘውና የሚጠፋው ፍቅር ዋናው ሲሆን በቤተ ክርስቲያን ላይ በሚደረገው ጫና ምክንያት የስም የሆነ ክርስቲያኖች ሁሉ ከቤተ ክርስቲያን መውጣታቸው ደግሞ ሌላው ነው። ሶስተኛውና አስገራሚው ከቤተ ክርስቲያን የሚሆኑት ምልክቶች ውስጥ የሚሆነው ደግሞ የቃለ ወንጌሉ በዓለም ሁሉ ለእያንዳንዱ መሰበክና መዳረስ ነው። በዚህም ትንሿ ቤተ ክርስቲያን በዓለም የትልቁ ተጽዕኖ ወንበር ላይ ትቀመጣለች። ይህንን ነው ኢየሱስ ሊነግረን የፈለገው። በዚህም የውሸት ነቢያቶች ብዙ ዕድል ያገኛሉ። ሰላም በሌለበት ስለ ሰላም መኖር ያወራሉ። ትምህርታቸውን መረዳት የግድ ይለናል። ሁሌም ምቾትን ያወራሉ። ተግሳጽም ካንደበታቸው አይደመጥም። ኢየሱስም ለነዚህ ሰዎች በፍጹም ጆሮ እንዳንሰጥ አስጠንቅቆናል። እስከ መጨረሻውም የጸና እሱ ይድናል እንዳለ በቃሉ በጸሎት ሆነን በመንገዱ ልንጓዝ ይገባል። በዚያም ጊዜ ክርስትና በዓለም ሁሉ የተጠላ ይሆናል። ዓለምም ለክርስቲያኖች አትሆንም። ሀገራችን በሰማይ ነውና። በዮሐንስ ወንጌል ምዕራፍ 15 ቁጥር 19 ላይ ከዓለም ብትሆኑ ኖሮ ዓለም የራሱ እንደሆኑት አድርጎ በወደዳችሁ ነበር። ከዓለም ለይቶ ስለመረጣችሁ የዓለም አይደላችሁም። ዓለምም የሚጠላችሁ ለዚህ ነው። ሶስተኛ የኢየሩሳሌም ጭንቀት። እዚህ ላይ አምላካችን ኢየሱስ ክርስቶስ ትንቢተ ዳንኤልን አንስቷል። በዚህም የትንቢተ ዳንኤል መጽሐፍ ውስጥ ስሙ ለ3 ጊዜ ያህል የተጠቀሰ አንድ ገጸ ባህሪ አለ። የጥፋት ልጅ ወይም ሰው። ይህ የጥፋት ልጅ ማን ነው? ይህ በቅድስቷ የእግዚአብሔር ከተማ ራሱን የሚያቆም የጥፋት ልጅ ከሰው ወገን ነው። ራሱን እንደ እግዚአብሔር የሚመለከትና ካንተ በላይ ነን ብለው የሚመጡትን የማይቀበል ነው። አራተኛው የመምጣቱ ምልክት ከመምጣቱ ወዲያውኑ የሚሆን ነው። እናም ለዚህ መቼ እንደሚመጣ ማወቅ ይጠበቅብናል። መዘጋጀትም ይኖርብናል። ያ ምልክትም በመጣ ጊዜ የሐሳዊ መሲህ ወይም የውሸተኞች ነቢያት ማታለል ስጋት የለበትም ለማለት ያስችላል። ምክንያቱም እጅግ ፈጣን ነውና ፀሐይ ትጨልማለች፣ ከዋክብትም ይወድቃሉ። በኢሳይያስ መጽሐፍ ምዕራፍ 13 ቁጥር 10 ላይ የሰማይ ከዋክብትና ሰራዊታቸው ብርሃን አይሰጡም፣
ፀሐይ ገና ከመውጣቷ ትጨልማለች፣ ጨረቃም ብርሃኗን አትሰጥም። ይህ የትንቢት መጽሐፍ ቃል አራተኛው ከክርስቶስ መምጣት በፊት ያለውን ፈጣን ሁነት ይነግረናል። ውድ የአሳፍ ቲዩብ ተመልካቾች፣ በአጠቃላይ እኛ እንደ ክርስቲያን መረዳት ያለብን ነገር ቢኖር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የዳግመኛ መምጣት በማሰብ ተዘጋጅተን መኖር እንዳለብን በማወቅ ዘወትር በመፍራትና በመንቀጥቀጥ ልንጓዝ ግድ ይለናል እንላለን። ጌታችን ኢየሱስ ክርስቶስ በእርግጥም በቅርብ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና እያልን ኮሜንት ላይ እንጻፍ። ጸጋ ይብዛላችሁ።